አብርሽ አላንቺ እማፈቅሮ ሴት የላችም አንቺ ስለማፈቅርሽ ነው ወደ ቤትሽ እሚመላለሰው ለልጄም ስል ላንቺም ስል ስለምወድሽ ስለማፈቅርሽ ነው ለምንድነው ተረጋግተሽ ማታወሪን ለምንድነው ያለፈ ነገር ትተን እንደ አዲስ ኑሯችን አማንጀምሩ ያላት ነው እዛም እንግዲህ በትልቅዬ ማለት ነው ፍሬም አሰርቶ እንግዲህ የልጁ ፎቶ አሰርቶ ስጦታ ይዞላት ሄዶ ነበር እንግዲህ በደስታ ነበር እንግዲህ ተቀበለኛለች ወይስ አትቀበልም ሲል ነበር ማለት ነው እና አልቀበልም ብላለች ሩታ ማለት ነው አሁንም ስጦታ ምንም ነገር ከዚህ በኋላ አልቀበልም ብላለች ዛሬ እንግዲህ አብርሽ ሳይሰለች ሄዷል ማለት ነው አብርሽ አሁንም ልንገርክ ወንድሜ ማለት ነው እውነት ትዳር የምትፈልግ ከሆነ ትዳርም በቃ የወደፊት ባለቤትክ ለማድረግ የምትፈልግ ከሆነ አሁንም እንደጀመርኩ እንደባለፈው ከሄርሜላ መራቅ ነው ሄርሜላን እዚህ መሄደል ነበርብክ እኔ ትላንትና ከትላንት ወዲያ ተናግሬያለሁ እውነት ለመናገር ምንም ይሁን ምንም ማለት ነው ገባችሁ እሷን ነው ከሷ መራቅ ከቻልክ ደግሞ እውነት ከቻልክ ትዳር ትልቅ ነገር ነው በነገራችን ላይ ከቻልክ ሲምፕሊ ራስን አንተ ከምትመላለስ መቼም ትልቅ አባት አሉ አይደለ እነሱን እዚህ መሄድ በቃ እነሱን አስቸግረ እንዴ ብዙ አሉ እኮ ሽማግሌዎች እነሱ ለምንድነው እዚህ ማትሄዱ ለድራማ ለምንድነው ለቪዲዮ ታመጡ ይል እንዴ እነሱን እዚህ ሄደ ማስለመን እነሱን እምቢ አትልም ሩታ በነገራችን ላይ ገባችሁ አይደለ ስለዚህ ውዶች እንዴት ናችሁ ደህና ናችሁ ልኝ እናለው እግዚአብሔር ይመስገን ይሄ ቪዲዮ ከወደዳችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ወዳችኋለሁ የምታበረታቱኝ አመሰግናለሁ እንግዲህ ከመሸ መጥቻለሁ በሳቱ አብርሽን በርግጥ ዛሬ ቶሎ አልለቀቀም በሳቱ አልተመቸኝም ለመስራት ግን ሐሳቤ ሳልሰጥ አላድርም ብዬ ነበርና ሩታ ተረጋጊ የኔ እናት ማለት ነው አንቺ ያላከበርሽው ማንንም ሊያከብርሽም አይችልም ሊያከብርሽ በጭራሽ አይችልም በቃ ትዳርሽም አንቺ ማለት ነው አንቺ ባለቤትሽ ስታከብሪ አብርሽ እኮ አላጠፋም አይደለም አጥፍቷል ምናምን በንዴት በሽኩላ ሊሆን ይችላል ያ ባልሽ ግን መመለስ ያለብሽ አንቺ ነሽ እንደው ሌላ ማሸነፍ አለብሽ ብዬ ነው ማስበው እና ተረጋግተሽ ለማውራት ሞክሪ ለባለቤትሽም ክብር ስጪ የኔ እናት ማለት ነው የእውነት ይደብራል ሚዲያ ላይ ቆናላችሁ ነገ ልጃችሁ ይሄ ቪዲዮ ይመለከታል ይሄ እኮ ነው በቃ ማለት ይሄ ሲናገር አፋችሁ ምትከፍቱ አላችሁ ገባችሁ እኔ እኮ አሁን ሩታ ትክክል አይደለችም ወይ ደግሞ ጥፋተኛ ናት ያልኩ አይደለም ግን የምትናገረው ቃላቶች አለ አይደለ በጣም የሰው ልጅ ሞራል ይረካል ለሞራል የሚባል ነገር አለ መንጣቃቅ እንጂ አላቀም በጣም በተለይ መሀል የተናገረችው ንግግር ለአብርሽ የእውነት ምንም ማንነት የለም ስትል ነበርና እኛና ቃልን አንቺ ባታቂም ማለት ነው እውነት ለመናገር በጣም መልካም ልጅ ነው ብዙ ሰው ሲራዳ ነበር አንቺ ሳትመጪ በፊት ማለት ነው እና ቃልን ብዙ ታሪክ አለ አብርሽ በነገራችን ላይ አብርሽ ስለሆነ አይደለም እንወደው አንቺም እንደዛ ማለት ነው ግን እንደዛ አይባልም ባለቤትሽ ነው የልጅሽ አባት አይደል እንዴ እና ተረጋጊ ትዳር ማለት ትልቅ ነገር ነው ከዚህ የበለጠ እኮ ማለፍ ይቻላል አንቺ አሁን እውነት ተበድለሽ ኮኔ የተበደልሽ ኑሪ አይደለም ግን እኛም ማናቆ ነገር ካለ ኦኬ እናንተ ማታቁ ይሄ ነው ማለት ትችላለሽ ማለት ነውና ተረጋግታችሁ ለማውራት ሞክሩ ከቻላችሁ ተከባበሩ ከምንም በላይ ክብር ይበልጣል በነገራችን ላይ ክብር ከምንም በላይ ነው የሚበልጡና አንተ አብርሻውንም ደጋግሜም ነግረግ ትልቅ አባቶች እሲሜድ ሩታን ለመመለስ ትመለሳለች ሩታ አባቶችን እንቢ አትልም ትዳሬን መመለስ የምትፈልግ ከሆነ ከኤርሜላና ከሄርሜላ ከዚህ በፊትም ብያለሁ አልዋሽም ሲጀምር ከኤርሜላ ከአብርሽ ጋር ባትገናኝ እኔ በጣም ነው ደስ የሚለኝ በጣም ማለት ነው በሱ የተነሳ የተሰደበች ነው እሱ ጎትቶ ይዳል በቃ እሷም ምን እንዳለባት አላቅም እሱ ነይ ስላት ትሄዳለች ተጎትታ ትሄዳለች እኔ ተቃውሞ ያለው በነገራችን ላይ የቤተሰብ ቤት መሄድ አልነበረባትም ይሄ እውነት አለ ያለ ነውና መሄድ አልነበረባትም ምንም አብርሽን ብታከብረው ብትወደው ማለት ነው መሄድ አልነበረባትም ጭራሽ ነው ተሰደበችው እና ስለዚህ ወደ ራሳችሁ ተመለሱ ሩታ አንቺም ተረጋጊ መረዳዳት
ትልቅ ነገር ነው። መተሳሰብ ትልቅ ነገር ነው ብዬ ነው ማስቡ። እንኳን እናንተ በዚህ በተራ ነገር በወሰው ወሬ ተጣልታችሁ አይደለም ሰው ተገዳድሎ እንኳን ይቅር ይባባላል ማለት ነው። ይሄ ነው አስተያየቴ ዛሬ። እውነት ለመናገር ወደ ራሳችሁ ተመለሱ። አብርሽ የእውነት በርግጥ ዋጋ የከፈልክ ነው፣ የታወቀ ነው፣ ዋጋ የከፈልክ ነው። አንተም የተመላለስክ ግን ከሄርሜላ ራቅ። በቃ እሷን ከህይወትክ ማስወጣት። ሩታን እውነት የምታፈቅራት ከሆነ እንደው የምታወራ ከሆነ የተመላለስክ ነው፣ ያየን ነው ምናምን ምናምን። እሷን ለማስደሰት ብዙ ነገር ያደረክ ነው። ስለዚህ ከሄርሜላ ራቅ። በቃ ሄርሜላን አርቃት ከህይወትክ። እሷ አትፈልግም። እሷ የምትፈልጉ እውነት ለምትወዱ ስትሉ ደግሞ ያ ነገር እሷ ማትፈልገው ነገር ማረግ የለብክ ብዬ ነው ማስቡ። የእውነት አንድ ሰው የሚወደኝ ከሆነ የማልፈልገው ነገር እንዲያረግ አልፈልግም። እኔም ማልፈልገው እኔንም ማልወደው። ስለዚህ ሩታም እንደዛ ነው ብዬ ነው ማስቡ። በትልቅ አንተ ተመላለስክ ምናምን ወኔ የሚያስጠላ ስድብ ነው የምትመላለሱ። ገባችሁ አይደለ? ስለዚህ መመላለሱ አይደለም ትርጉሙ። ፖይንቱ እሷ ማትፈልገው ነገር መተው ብቻ ነው አብርሽ ማለት ነው። የእውነት ወንድሜ ከምትመላለስ ከምትጎዳ ወደ ራስ ተመለስ። ይሄ መልእክቴ ነው ማለት ትክክለኛ መልእክት